እንዴት አላችሁ? ሰላም ናችሁ? የጥንት አባቶች የሚባሉት የቤተክርስቲያን አባቶች እነማን ናቸው? ስለ ፓትሮሎጂ ተብሎ ስለ አባቶች ትምህርት በነገረ መለኮት ኮሌጆች ይሰጣል። ፓትሮሎጂ ሎጂ ያው ጥናት ነው። ፓትረንስ ፋዘርስ እንደማለት አባቶች፣ ስለ አባቶች የሚሰጥ ጥናት ነው። እንደማስታውሰው አንደኛውን ኮርስ የሰጡን አባ ኃይለ ማርያም ይባሉ የነበሩት ትንሽ በሚያሳዝን መልኩ ያረፉት ጳጳስ ከሆኑ በኋላ ያረፉት አቡነ አረጋዊ የተባሉት ናቸው። ያው ኮርሱን ሲሰጡን አንደኛውን እሳቸው ናቸው። አንደኛውን ደግሞ እንግሊዛዊ ዶክተር ራልፍ ሊ የሚባለው ነው። የነገረ ስለ አባቶች ትምህርት ያስተማረን። ዞሮ ፓትሮሎጂ ስለ አባቶች ትምህርት ይሰጥበታል እና በቅድስት ሥላሴ መንፈሳዊ ኮሌጅ ካገኘኋቸው ውጪ ደግሞ አሁን በቅርቡ ሰማሁት ብዬ ባለፈው እንዳካፈልኳችሁ ስለ አባቶች ትምህርት የሚያስተላልፉ ሰዎች አሁን በዚህ ሰዓት ብዙዎች በዝተዋል እና የኦሪየንታል ወይም የምስራቅ እህት አብያተ ክርስቲያናት የሚባሉት ከኢትዮጵያ ዲያቆን ምህረት፣ ከአርመን ስሙ አያዝልኝም አርመር የሚል የዩቲዩብ ቻናል ያለው፣ ከግብፅ የአሜሪካ አንድ ቄስ አላዛር፣ ከካናዳ አንድ ቄስ ዳንኤል የሚባሉ፣ ከሶሪያ ዳንኤል ካኪሽ የሚባል የዩቲዩብ ቻናል ያለው ንፍቀ ዲያቆን ዳንኤል ካኪሽ በጣም በሚገርም መልኩ፣ ከመቄዶንያ ደግሞ አንቶኒ የሚባል በጣም ጎበዝ የሆነ ወይም ኤገን በሚባል ስም ኦርቶዶክስ ስፒሪቹዋሊቲ የሚባል የዩቲዩብ ቻናል ያለው፣ ሌላኛው ኦርቶዶክስ ኮፕቲክ ኦርቶዶክስ አንሰርስ የሚለው ነው። እንደዚህ ያላቸው ከሩትስ ኦፍ ፌዝ ከሚል ቻናል ከሚያንቀሳቅስ ልጅ ጋር 7 ሆነው ያቀረቡት ዕለት ስለ አባቶች ጥሩ አድርገው ለማውራት ሞክረዋል። ከሐዋርያት በኋላ የተነሱ አባቶች እነ ቅዱስ አግናጢዮስን፣ ኢራኒዮስን፣ ፖሊካርፕ፣ ሂፖሊተስ የመሳሰሉ አባቶችን እየጠቀሱ ከኦሪገንም ከዛ ኤገን ደግሞ ሰሞኑን የ3 ሰዓት ሌላ ሰምቼለታለሁ ስለ ሚያፌሳይቲዝም ወይም ስለ ተዋህዶነት የኦርቶዶክስ ቤተክርስቲያን ተዋህዶ ለምን እንደምትባል በብቸኝነቱ ተዋህዶ የምትባለው በእርግጥ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ነች። ይህን ተዋህዶ የሚለው መጠሪያ ያለችው ጠቅላላ የጋራ ስማችን ኦሪየንታል ብቻ ሳይሆን ሚያፌሳይት በሚባል ነው በግሪኩ። ተዋህዶን በሚያንጸባርቅ ስም ነው ማለት ከሁለት አካል አንድ አካል፣ ከሁለት ባህሪ አንድ ባህሪ፣ ከሁለትነት ወደ አንድነት ጌታችን መድኃኒታችን ኢየሱስ ክርስቶስ መጣ የሚል ትርጉም ያለው ነው። ይቺ ባጭሩ ዮሐንስ ወንጌል ምዕራፍ 1 ቁጥር 14 ላይ ቃል ሥጋ ሆነ። ቃል በመጀመሪያ ቃል ነበረ የተባለለት፣ በመጀመሪያ ያልነበረ ሥጋን አዳምና ሔዋን ከተፈጠሩ በኋላ ስህተታችንን ሊፍቅልን፣ ታሪካችን ሊለውጥ፣ ነገራችን ሊገለብጥ የመጣው መድኃኒታችን ኢየሱስ ክርስቶስ በብስራተ መልአክ በቅዱስ ገብርኤል ለእመቤታችን ካበሰራት በኋላ ወንድ አላውቅ እኔ ከወንድ ጋር አልገናኝ፣ አንተ የምትለኝ ነገር ትጸንሻለሽ ትወልጃለሽ ነው። ማንም ሴት ትጸንሳለች ትወልዳለች ካገባች ነው። እንዴት እኔን እንደዛ ትጠይቀኛለህ ብላ እመቤታችን ከቅዱስ ገብርኤል ጋር አወራች። ቅዱስ ገብርኤል አስረዳት። ለዚህ ልዩ ምስጢር የተመረጥሽ ነሽ። ይሄ እግዚአብሔር ዓለምን ከፈጠረበት ጥበቡ ይልቅ ሰማይን በጠፈር ቋጥሮ ውሃን ከፍ አድርጎ ከሰቀለው ቅዱስ ዮሐንስ አፈወርቅ እንደሚናገረው ከሱ ይልቅ ጥበብ ይልቅ ውሃን በምድር በውቅያኖስ ከመሬት በታች ባለው ካስቀመጠው ጥበቡ ይልቅ ካንቺ የግዙፍ ዓለማትን የፈጠረ አምላክ በጠባብ ደረት በአጭር ቁመት መወለዱ የሚደንቅ ነው እና ይህ ነገር ለዚህ ምስጢር የታጨሽ ነሽ። በወንድ ፈቃድ አይሆንም የሚሆነው። እግዚአብሔር ንጹሕ ሴት ይፈልግ ነበረ። ንጹሕ የሆነች ሴት ይፈልጋል። አንቺ ደግሞ ከሴቶች ተለይተሽ የተባረክሽ ነሽ። ጸጋም ሁሉ የተሞላብሽ ነሽ። ደስተኛ ነሽ። ትሁት ነሽ። እግዚአብሔር ንጽሕናሽ ወዶታል። ውበቴ ሆይ ተነሽ፣ ውበቴ ሆይ ነይ ነይ በማል እንዲህ የሚል መዝሙር አለ። ውበቴ ሆይ ተነሽ፣ ወዳጄ ሆይ ነይ የሚል የጠቢቡ ሰሎሞን የአባቷ የአያቷ ማለት ነው። መኃልየ አለ። መኃልየ ላይ የተዘመረ
ውበቴ ሆይ ተነሽ፣ ወዳጄ ሆይ እኔ እግዚአብሔር ልዑል ውበትሽን ወዶታል። እግዚአብሔር ውበትሽን ወዶታል። መሰረቶቹሽ ከተቀደሱ ተራሮች ናቸው የተባለላ ከእሴይ ስር በትር ይወጣል እስራኤልን የሚገዛ የተባለለት መድኃኒታችን ኢየሱስ ክርስቶስ እመቤታችን ቅድስት ድንግል ማርያም ከዚህ ዘር የተገኘች ከመላእክት ሳይሆን የአብርሃምን ዘር የዳዊትን ዘር የአብርሃምን ዘር የዳዊትን ዘር የአዳምና የሔዋን ልጅ የሆነችው እመቤታችን ትክክለኛይቷና ንጹሕ ሔዋን ሆና ተገኘች። ስለዚህ ብስራታዊ መልአክ ቅዱስ ገብርኤል አበሰራት። ይህ ዜና አዲስ ወንጌል ነው። አዲስ የምስራች ነው። አዲስ ኪዳን ነው። አዲስ መንገድ ነው። አዲስ የህይወት በር ነው። አዲስ እረኛ ነው። አምላክ ነው። ጌታ ነው። ፈጣሪ ነው። የምትወጂው የምትሰግጅለት የምታመልኪው ፈጣሪሽ እግዚአብሔር ወዶሻል እና ምርጫው አደረገሽ ወደደሽ ብሎ ነገራት። አባቶቿን የምታውቅ ነቢያቶቿን የምታውቅ መላእክትን የምታውቅ መብርሃን መልአኩን አስጨነቀችው። እንዴት ይሆናል? ወንድ አላውቅም፣ መሬት ያለ ዘር ሴት ያለ ወንድ ከመቼ ወዲህ ነው ሰው የምትወልደው? ያልከው ሁሉ ትክክል እንኳን ቢሆን ለእኔ አይሆንም አለችው። ለእግዚአብሔር የሚሳነው ነገር አለ? አሮጊቷ ዘመድሽ ኤልሳቤጥ ከሽማግሌው ካህን ከዘካርያስ በዚህ ቀን የምትታሰበው ረፍቷ በዚህ በመስከረም 7 ቀን ነው ስንክሳር የሚናገርላት ኤልሳቤጥ እንድትጸንስ አደረገ። የሚገርም ልጅ ዮሐንስ የሚባልም ሰጣት። 6 ወር ናት እኮ። የሚጸነሰው አንቺ ፈቃደኛ ከሆንሽ ከወንድ አይደለም። እውነት ነው። አንቺ ድንግል ነሽ፣ ንጽሕት ነሽ፣ ቅድስት ነሽ። ግን ለእግዚአብሔር የሚሳነው ነገር የለም። ፈቃደኛ ከሆንሽ መንፈስ ቅዱስ ያድርብሻል፣ ሌሉ ላይ ሊጸልብሻል። አዳምን ከአፈር የፈጠረ ሔዋንን ከጎኑ ያበጀ ያለ እናት ያለ አባት እነሱን ያስገኘ ጌታ ከአንቺ ከስጋሽ ስጋ ከአጥንትሽ አጥንት ነስቶ ሰው መሆን ፈቃደኛ ነው። ትስማሚያለሽ? የሰውን ልጅ ሊያድንብሽ ፈልጓል። የሰውን ልጅ ታሪክ ሊቀይርብሽ ናፍቋል። ይሄ የሥላሴ ፈቃድ ነው። የአብ ፈቃድ ነው። የወልድ ፈቃድ ነው። የመንፈስ ቅዱስ ፈቃድ ነው። ቃል እግዚአብሔር በመጀመሪያ ቃል ነበር የተባለለት። እግዚአብሔር ከአንቺ ስጋ ሊሆን ፈልጓል። ከአንቺ ዘመናት ከተቆጠረልሽ ከዘመናት በኋላ የተገኘሽ የአዲስ ኪዳን ደጃፍ ላይ ያለሽ ለአዲስ ኪዳን መመስረት ትስማሚያለሽ ወይ? ትፈቅጃለሽ ወይ አላት። የእግዚአብሔር ፈቃዱማ ከሆነ ወደዛ ወዲህ ሳልልማ ለእግዚአብሔር እንደታመንኩት ንጹሕ ሆኜ እግዚአብሔር ከኔ መወለድ ከፈለገማ ይኩነኒ በከመ ትቤለኒ አለችው። ይኩነኒ በከመ ትቤለኒ፣ ይኩነኒ በከመ ትቤለኒ አለ። የሚገርም መዝሙር አለ ደግሞ እንደዚህ የሚል እንግዲህ ለማስታወስ ያህል ነው። እና የአባቶች የነቢያት ትንቢት ቃል ስጋ ሆነ። በመጀመሪያ የነበረ ቃል በመጀመሪያ ያልነበረን ስጋ ተዋሃደ፣ ከእመቤታችን ከቅድስት ድንግል ማርያም ሰው ሆነ። ይህ ምስጢር ታላቅ ነው ይለዋል ቅዱስ ጳውሎስ ሲገልጸው። የመላእክትን ዘር ያልያዘ በመላእክት ሀገር ያሌለ ያልተደረገን ነገር ከሰማይ እየወረደው የሰውን ልጅ ታሪክ ሊቀይር የፈለገው ተስፋችንን ሊያለመልም የናፈቀው በየትኛውም ዘመን ደስ ብሎን መኖር እንደምንችል ሊነግረን ሊያስተምረን ሕይወታችንን ሊቀድስ ትዳራችንን ሊባርክ ወጣትነትን፣ ልጅነትን፣ አዋቂነታችንን የፈለገው የሕይወታችንን አቅጣጫ ሊባርክልን እግዚአብሔር ፈልጎ ቃል ሥጋ ሆነ። ሰማያዊው በምድር ተገኘ። የማይታየው ታየ፣ የማይዳሰሰው ተዳሰሰ። የማይታየው ረቂቅ የሆነው ዓለማትን የፈጠረው ጌታ ከዓለም ውጭ ያለው ዓለምን በእጁ መዳፍ የቀረጻት እግዚአብሔር በድንግል ማኅፀን መጸነስን ፈለገ። የሥላሴ ፈቃድ ነው።
የአብ ፈቃድ ነው፣ የወልድ ፈቃድ ነው፣ የመንፈስ ቅዱስ ፈቃድ ነው። ሊያድነን የአንድነቱ ፈቃድ ነው። ሶስት አምላክ አይደለም ያለን፣ አንድ አምላክ እግዚአብሔር ነው ያለን። ወደቅንበት፣ ተንኮታኮትንበት፣ በሆዳችን አማ ነው። በምድር ላይ በሚፈጠረው ነገር ተጠራጠር ነው። በመላእክት በሚሆነው ነገር ግራ ተጋባንበት። ስለዚህ እግዚአብሔር ሊያድነን ፈለገ። ሊያድነን የፈለገ አምላክ እግዚአብሔር ከእመቤታችን ከቅድስት ድንግል ማርያም አባቶቿን ከምታውቅ ነቢያቶቿን ከምታውቅ ድንግል ማርያም ከቅዱሳን መላእክት ወዳጅ ከሆነችው ተጸነሰ። ተጸንሶም ተወለደ። ተወልዶም አደገ። አድጎም ዋጋ ከፈለ። ዋጋ ከፍሎ እንካችሁ ሥጋዬን ብሉ፣ የአዲስ ኪዳን መግቢያ ደሜ ነው እንካችሁ ጠጡ ብሎ አዲስ ሕግና ስርዓት ቤተ ክርስቲያን ተክሎ እናቱን ለዮሐንስ ሰጥቶ ዮሐንስን ሐዋርያ አድርጎ ሌሎች 12 ሾሙ። 36 ቅዱሳን አንስት፣ 72 አርድእት የሚባሉ ማርቆስ፣ ሉቃስ የመሳሰሉ ያሉበት እነ ፊልጶስ ያሉበት አስገራሚ የሆነ 120 ቤተሰብ ተክሎ ከዛ 3000 5000 8000 እያለ እነ ሊቀ ዲያቆን እስጢፋኖስ የተገደሉበት እነዚህ እያለ አባቶች በጸና መሰረት ላይ ቤተክርስቲያንን ሰሯት። ቤተክርስቲያን ስትተከል ወንጌል አልተጻፈም። ቤተክርስቲያን ከእመቤታችን ከቅድስት ድንግል ማርያም ወንጌላት እስከተጻፉበት፣ መልእክታት እስከተጻፉበት፣ ሐዋርያት ሥራ እስከተጻፈበት፣ የዮሐንስ፣ የማቴዎስ፣ የማርቆስ፣ የሉቃስ ወንጌል እስከተጻፈበት፣ የዮሐንስ ራእይ፣ የጳውሎስ መልእክታት፣ የሐዋርያ የቅዱስ ያዕቆብ፣ የጴጥሮስ የይሁዳ መልእክታት፣ የዮሐንስ መልእክት እስከተጻፈበት ጊዜ ድረስ ቤተክርስቲያን ቢያንስ ለ50 ዓመት ያህል ያለ መጽሐፍ ቅዱስ ያለ ሐዲስ ኪዳን የኖረችው ትውፊት አላት ማለት ነው። ቤተክርስቲያን ሚመራት አስተዳዳሪዋ መጽሐፍ ቅዱስ አይደለም፣ መንፈስ ቅዱስ ነው። የቤተክርስቲያን አባት የቤተክርስቲያን እረኛ መጽሐፍ ቅዱስ አይደለም፣ መንፈስ ቅዱስ ነው። ምክንያቱም መንፈስ ቅዱስ በማን አደረ? በሐዋርያት 12 ሐዋርያት። ስለዚህ 12 ሐዋርያት እስከ ዓለም ፍጻሜ ድረስ ከእናንተ ጋር ነኝ ያለው ጌታ በዛ 50 ዓመት አስደማሚ ስራ ተሰራ። ከዛ መልእክታት መጻፍ ተጀመሩ፣ ወንጌላት ተጻፉ፣ የዮሐንስ ራእይ ተጻፈ ማለት ነው። ይህንን ቀጣዮቹ አባቶች ደግሞ እያብራሩ እየተነተኑ እየገለጹ በተለያዩ አህጉራት በአውሮፓ፣ በእስያ፣ በአፍሪካ፣ በአረብ ሀገር ላይ ሰበኩ ማለት ነው። መቼም ጥንተ ጠላት ሰይጣን የሰው ልጅ ምቾት የሚጠላ ክፋት አለ እና በመላእክት ሀገር ያደርግ የነበረውን የክፋቱን ስራ በሰው ልጆች መካከል ሰራ። ለክርስቶስ ያልተኛ ለሐዋርያትም አልተኛም። ስለዚህ ከመካከላቸው ከሐዋርያቱ ከ12ቱ አንዱ ሌባ እንደነበረ ይሁዳ፣ ከቅዱስ ጳውሎስ ዴማስ እንደሸሸ እንዳፈገፈገ፣ ስምዖን መሰሪ የሚባል በመንፈስ ቅዱስን በገንዘብ ገዝቶ መሸጥ የፈለገ ሰው እንደነበረው ሁሉ በቀጣዮቹ አባቶችም ዘንድ ተነሳ። የክፋት መጽሐፍ ማጻፍ፣ የክፋት ወንጌል ማስደረግ ጀመረ። ለዚህም ቅዱስ ጳውሎስ ምን አለ? ኋላ የተመለሰው ክርስቲያን የሆነው ቅዱስ ጳውሎስ እኛ አባቶቻችሁ ሐዋርያት ከሰበክንላችሁ ወንጌል የተለየ ወንጌል የሚሰብካችሁ የሰማይ መልአክ እንኳን ቢሆን ቅዱስ መልአክ የሚባል እንኳን ቢሆን እኛ ከሰበክ ነው በድንግል ማርያም ከተፈጸመው እመቤታችሁ ቅድስት ድንግል ማርያም ደስ ብሏት ከተቀበለችው ከጌታችሁ ከመድኃኒታችሁ ከኢየሱስ ክርስቶስ የማዳን ሥራ የተለየ ወንጌል ድንግል ማርያም ከማታውቀው ሐዋርያት ያልሰበኩት ድንግል ማርያም ያልተናገረችው ድንግል ማርያም ያላስተላለፈችልን ሐዋርያት፣ ጻድቃን፣ ሰማዕታት ያልነገሯችሁ የተለየ ወንጌል የሚነግራችሁ አይደለም። ሰው አይደለም፣ የተማረ አይደለም፣ ነቢይ ነኝ ሐዋርያ የሚል የሰማይ መልአክ እንኳን ቢሆን የተረገመ ይሁን ብሎ አጠነከረው። ከባድ ነው። ከባድ ነው። የሃይማኖት ነገር ከባድ ነው። ለዚህ ነው አንድ ሃይማኖት አንድ ጌታ ብቻ ነው ያለው። ሌሎቹ ሃይማኖት ምንድናቸው? አጃቢ አይደሉም፣ ፈጠራ ናቸው፣ የጥፋት ስራ ናቸው፣ እንክርዳድ የተዘሩ እንክርዳዶች ናቸው። ማን ዘራቸው? ሁሉም የኔ ይላል። የኔ ትክክል ነው አይደል የሚለው ሁሉ ጥሩ ነው። ዋናው እኮ ትክክል መሆኑ ነው።
ትክክል ይሁንላቸው እንደምኞታቸው። በጣም ብዙ የዋሃን ንጹሐን ሰዎች በየሃይማኖቱ አሉ። በጣም ብርቱ ጎበዞች የሆኑ እግዚአብሔርን ከአንጀታቸው ከልባቸው ለማምለክ ጥረት የሚያደርጉ በጣም ምስኪን የሆኑ ጎበዝ የሆኑ ምናልባትም በብዙ ስነ ምግባር የሚበልጡን ሰው በማርዳት በማገዝ ጤነኛ ኑሮ በመኖር ትዳራቸውን በመጠበቅ ልጆቻቸውን በአግባቡ በማሳደግ የተባረኩ ብዙ ሰዎች በየሃይማኖቱ በሚፈጠረው ድርጅት አናምንም ከሚሉት ውስጥም ሊኖሩ ይችላሉ አሉም። ሃይማኖት ግን ቀልድ አይደለም። ሃይማኖት ግን ቀልድ አይደለም። ሃይማኖት ፍልስፍና አይደለም። ሃይማኖት ፈጠራ አይደለም። የእግዚአብሔር ስጦታ ነው። እግዚአብሔር ለሚወዱት እንደ ሐሳቡ ለተጠሩት እግዚአብሔርን ፈልገውት ለሚመጡ ለፈጠራቸው ግን ደግሞ አዲስ ምዕራፍ፣ አዲስ በር፣ አዲስ ኪዳን ለሰራላቸው ለሰው ልጆች ቢቀበሉት ቢወዱት የከፈተላቸው አዲስ ድልድይ ነው ይሄ ሃይማኖት። ለዛ ነው እኛ ከሰበክነው የተለየ የሚሰብካችሁ የሰማይ መልአክ እንኳን ለምን አይሆንም እርጉም ይሁን ተብሎ በአባቶች ተረገመ። ለዚህ ነው ደግሞ በሌላም ምዕራፍ ቤተ ክርስቲያን ውስጥ ያሉ ቄሶች፣ ዲያቆናት፣ ሐዋርያት ሊርመጠመጡ ይችላሉ። ስለዚህ ምን አለ? መንፈስ ቅዱስ እናንተን ጳጳሳት አድርጎ ለሾመባት ለዚች አንዲት ቅድስት ቤተ ክርስቲያንና ለራሳችሁ ለመንጋውም ተጠንቀቁ። ከሄድክ በኋላ ለሕዝቡ የማይራሩ ለቤተ ክርስቲያን የማያዝኑ ለቅዱስ ወንጌል የማይጠነቀቁ ለእግዚአብሔር አምልኮ የማይቀኑ ሆዳም የሆኑ የራሳቸውን ክብርና ዝና የሚናፍቁ ጥቅመኞች፣ ጨካኝ የሆኑ ለመንጋው በፍጹም ርኅራኄ ለልጆች፣ ለሕፃናት፣ ለወጣቶች፣ ለጎልማሶች፣ ለአረጋውያን፣ ለሴት፣ ለወንዶች ርኅራኄ የሌላቸው ክፉና ጨካኝ የሆኑ አገልጋዮች፣ ካህናት፣ ዲያቆናት፣ መምህራን፣ ጳጳሳት ይነሳሉ። እያለቀስኩ ነግራችኋለሁ በዚች ቅድስት ቤተ ክርስቲያን ላይ ይነሳሉ ብሎ ቅዱስ ጳውሎስ ይሄ ሃይማኖት አንድ ነው ያለ ሐዋርያ ነገረን። ከአባቶቻችሁ መካከል የክፋት አባቶች ይነሳሉ። ስለዚህ የቤተ ክርስቲያን አባቶች የምንላቸው ማናቸው ስንል ትንሽ ጠንከር ይላል አይደል? ሀሳቡ ትንሽ ጠንከር ወሰብሰብ ይላል አይደል? የቤተ ክርስቲያን አባቶች የሚባሉት እንደዚህ ያሉ በቃ ከጥንት የተያያዙ ናቸው። አሁን እነዚህ አባቶች ካስተማሩት ውጪ መማር አሁን ዛሬ ለምሳሌ እግዚአብሔር ረድቶኝ አግዞኝ በእውነት በርትቼ አራተኛውን የቅዱስ ዮሐንስ አፈወርቅ ዘፍጥረት ላይ የጻፈውን ሆሚሊ ያስተማረውን በአብይ ጾም ላይ ያስተማረውን ከዛሬ 1632 ዓመት በፊት ያስተማረውን አራተኛ ትምህርት አነበብኩ። በጣም ደስ እያለኝ ነው። በጣም ነው ደስ ያለኝ በእውነት። ስለ አባቶች ለመናገር የፈለኩት ወርቅ የሆኑ አባቶች የዛሬ 1600 ዓመት ነበሩ። የጻፉ ጽሑፍ ታገኙታላችሁ ስልካችሁ ላይ ይገኛል። በጣም በብዙ ቦታ ይገኛል። ቀላል ግን አንብቡት። አባት ጠፋ እንዳትሉ፣ ወንድም ጠፋ፣ ዘመድ ጠፋ፣ ትልቅ ሰው ጠፋ፣ ጎደለ እንዳትሉ፣ ስልካችሁን አባት አድርጉት። ዛሬ ከሰማኋቸውና ካየኋቸው ሌሎች አስገራሚ ነገሮች መካከል ለምሳሌ በምድር ላይ ወደ 10 አካባቢ በጣም ብዙ በሚሊዮን የሚቆጠር ሰራተኛ የያዙ ድርጅቶች አሉ። ከነዛ አንደኛው የመኪና ሹፍርና ነው። በ10 ሚሊዮን በ20 ሚሊዮን ወይ በ50 ሚሊዮን የሚቆጠር ሹፌር አለ ምድራችን ላይ። ምናልባትም 100 ሚሊዮንም ሊያልፍ ይችላል። ሹፌሮችን ከጫወታ የሚያስወጣ የአርቲፊሻል ኢንተለጀንስ ስራ እየተሰራ ነው። ማለት ያለ ሹፌር የሚንቀሳቀሱ መኪኖች ዘመናዊ በሆኑ ሀገሮች ላይ ጥረት እየተደረገ ነው። እንደ አዲስ አበባ ያሉ እድገቶች ደግሞ በሁሉም ክፍለ ሀገሮች ከሄዱ እኛም ሀገር መምጣቱ አይቀርም እና ስጋት አለ። አሁን በውሃ ላይ ቀረቆር እንደሚባሉ በደንባራ በቅሎ ቃጭል ተጨምሮ እንደሚሉ አሁን እዚህ ያዝ ለቀቅ እያደረገን ሃይማኖት እዛና እዚህ እየረገጥን የምንኖር ሰዎች ማስተዋል አለብን። አንዳንዶቹ ተስፋ ያስቆርጣል እያሉ ነው የሚነግሩን። ተስፋችን መኪና ከሆነ እውነትም ያስቆርጣል ተስፋ። ተስፋችን ዲግሪያችን ከሆነ እውነትም የኔ ዲግሪ አሁን ምን ይረባል? አሁን 2 ምናምን ዲግሪ ምንም ይኸው 1 ብር አያመጣልኝም አሁን ሰዓት።
የኔ ድርጅት ከሆነ ተስፋዬ ድርጅቴ ፈርሷል፣ ሰራተኛ በትኛል የለኝም። ስለዚህ ተስፋችን ምንድን ነው? አሜሪካ አውሮፓ መሄዳችን ነው ተስፋችን? ያሉን ቤቶች የምናከራያቸው ድርጅቶች ናቸው ተስፋችን? ተስፋችን እነሱ ከሆኑ እውነት ነው ተስፋ ያስቆርጣል። ምክንያቱም ብዙ ስራዎች ወደፊት ዓለማችን ጠንከር ጠበቅ እያደረገችው እየሄደች ስለሆነ የሰው ልጅ ወደ ጭንቀት፣ ወደ ስጋት፣ ወደ ፍርሃት ነው፣ ወደ ውጥረት ነው እየከተተች ያለ። ስለዚህ እውነት ነው ተስፋችን እንደዛ ከሆነ በ10 በ20 30 ሚሊዮን አይደለም 100 ሚሊዮን የዓለማችን ሹፌሮች ከጨዋታ ውጭ ይሆናሉ። ለዚህ ነው ነቢይ እግዚአብሔር ዳዊት ሌሎችም ቅዱሳን አሁንስ ተስፋዬ ማን ዋሉ? አሁንስ ተስፋዬ መማሬ ነው ወይ? ጉልበቴ ነው ወይ? ክብሬ ነው ወይ? ስልጣኔ ውበቴ ነው ወይ? አሁን ተስፋዬ ተስፋክ ማን ነው? አሁን ዘመድህ ናቸው፣ የሚረዱ ሰዎች ናቸው ተስፋ። እውነት ነው። በጣም እናሳዝናለን በእውነት እንደኔ ያለ ነው። እውነት ብዙዎቻችን የምንደገፍባቸው ነገሮች አስተማማኝ አይደሉም። ደግሞ በዛ ላይ ደግሞ መጽሐፍ ቅዱስም እኮ ይናገራል። ወይኔ በሰው የሚተማመን የተረገመ ይሁን ይላል። እስትንፋሱ ባፍንጫው ባለች ቢፈነግሉት ውድቅ በሚል በሰው ልጅ በሜዳ ወጥቶ ሊቀር በሚችል ከዙፋኑ ላይ ወድቆ ሊሞት በሚችል ታሞ ሊሞት በሚችል በጣም አቅም በሌለው በሰው ላይ የሚደገፍ የተረገመ ይሁን ይላል። እና ተስፋችን ምን ይሆን? አርቲፊሻል ኢንተለጀንስ ይሁን? ስልካችንን አድርገው በሮቦት እንተማመን? በዶላሮች እንመን? በምን እንመን? ባለን ነው ምናምን? ተስፋችን ማን ነው? እውነት እንደ አባቶቻችን እግዚአብሔርን ተማመኑ አዳናቸውም ይላል መጽሐፍ ቅዱስ። አባቶቻችን እግዚአብሔርን ተማመኑ እግዚአብሔርም አዳናቸው፣ በችግራቸው ጊዜ ደረሰላቸው። ለእኛስ አይደርስም? ያ እግዚአብሔር ተቀይሯል። አዲስ ሰማይ ነው የፈጠረችው። ለአዳም የተፈጠረችው ሰማይ አይደለችም እቺ የምናያት ጠፍር፣ እነዚህ ከዋክብቶች የሚመላለሱባት ዛሬ ነግታ የምናያት መስከረም 7 አጋዕዝተ ዓለም ቅድስት ሥላሴን የምናስብበት የ2018 7ኛዋ ቀን የመጀመሪያ ወር አዲስ ሰማይና አዲስ ምድር ለእኛ ነው እንዴት ተፈጠረው? ያቺ አዳምና ሔዋን የተፈጠረችው አይደለችም? እግዚአብሔር አይችልም? ለአዳምን ያረጋግቶ ያኖረ፣ ሔዋንን አረጋግቷት የኖረ፣ የረዳቸው ያገዛቸው፣ በጭንቀታቸው ያገዛቸው፣ ለአቤል የተበቀለለት ነቢያት ሐዋርያት አባቶቻችን ጻድቃን ሰማዕታትን በየዘመናቸው እነ ቅድስት አርሴማ እነ ቅዱስ ጊዮርጊስ እነ ዲዮስቆሮስን ዛሬ የተነበበው ነው የዲዮስቆሮስን መታሰቢያ በኬልቄዶን ጉባኤ ጺሙን ነጭተው ጥርሱን ሰብረው ያን አረጋዊ ሽማግሌ የሃይማኖት ገበሬ የሆነ አርበኛ አባት ሮማውያን ኬልቄዶናውያን የሚባሉት ዛሬ የበለጸ ብንሄድ ካልን ካቶሊኮች እንደማለት ነው። እነዚህ አባቶቻችን እግዚአብሔርን ተማመኑት። ደማቸው ደመ ከልብ ሆኖ አልቀረም። እግዚአብሔር ተበቀለላቸው። እግዚአብሔር ቤተክርስቲያንን ጠበቃት። የኢትዮጵያ ቤተክርስቲያን ለምሳሌ አሁን ከጉባኤ ኬልቄዶን በኋላ ሮም ሲጨቃጨቅ ከካቶሊክ ከቱርክ አውሮፓ ሲባላ ሲነካከስ፣ እኛ ደግሞ አብርሃ ጽባ ቤተክርስቲያን ሲሰሩ አባ ሰላማ ፍሬ ጲናጦስ ገዳማ ሲገድብ ሮማውያን ሲጨቃጨቁ 9 ቅዱሳት ተሰደው ወደኛ ሲመጡ አጼ ካሌብ የመንን ሄዶ ሲያረጋጋ ከዛ ሲመነኩስ አባ ፍሬሚናጦስ የሚባል አቡነ ጴንጤሎን ገዳም ኤርትራና ትግራይ መሃል ላይ ወደ ዛላ አንበሳ ወደዛ ብቻ አላቆም ወደዛ ብቻ አቡነ ጴንጤሎን ያለበት ገዳም ላይ ኤርትራና ትግራይ ዳርቻ እንደሆነ ነው። ቆይ እስቲ ለማየት ሞክራለሁ ማፑን። እዛ መነኮሰ። ይሄ ንጉስ እኮ ከአጼ ካሌብ እኮ ነው በቃኝ ብሎ ስልጣን በቃኝ ብሎ መነኮሰ። የዛሬ 1500 ዓመት አካባቢ። ከዛ ቅዱስ ያሬድ አጼ ገብረ መስቀል ተነሱ። ከዛ የላሊበላ የቅዱስ ይምርሃነ ክርስቶስ የዘገብረ ማርያም ከዛ እና አጼ እና አባ ሰላማ ከዛ እና አባ ጊዮርጊስ ዘጋስጫ እና አባ ባህሪ እና አባ አርከሰሉስ ነገስታትና መኳንንት ትልልቅ ድርሳናት የብራና ጽሑፍ እየጻፉ እየገለበጡ ከሶሪያ ከቱርክ ከአረበኛ ከፈረንሳይ ከጀርመን ከጣሊያን ከየትኛውም ቋንቋ ኢትዮጵያን እየተረጎሙ ኢትዮጵያን አባቶቻችን የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ያለ ጭቅጭቅ እስከ አጼ ፋሲለደስ
ድረስ መሯት። አፄ ፋሲለደስን ካቶሊኮች ተፈታተኑ። 8000 ቄስ ማስገደሉ ኢትዮጵያ ውስጥ። እዛ አባቶቻችን እንደምንም ብለው ካቶሊኮችን አረጋግተው ፖርቹጋሎቹን አባረው ከዛ በኋላ ኦርቶዶክስ ጸንታ ቆየች። እነሱ የዘሩት ሾክ ዛሬ በቅሎ አንዳንድ የጎጃም አካባቢዎች ላይ ቢያስቸግርም ከዛ እስከ አፄ ቴዎድሮስ ፕሮቴስታንቶች ደግሞ አማካሪው ዮሐንስ ቤል የሚባለው ጆን ቤል የአፄ ቴዎድሮስ አማካሪ የነበረው ሊቀ መኳስ ዮሐንስ ነው ምናምን ብለው ስም የሰጡት ፕሮቴስታንት ናቸው እነዚህ። ከዛ የተለያዩ ፕሮቴስታንት ስራ በሚሽነሪዎች ተሰራ። በኃይለ ሥላሴ ጊዜ ጣሊያን ሞክራ ያልተሳካላት፣ በኃይለ ሥላሴ ጊዜ ፕሮቴስታንት፣ ካቶሊክ፣ ከዛ ደግሞ እስልምና በስፋት ኢትዮጵያ ውስጥ ተሰበከ። ግን የኢትዮጵያ ኦርቶዶክስን ሊያደበዝዛት አልተቻለም። ለምን አልተቻለም? የእግዚአብሔር እጅ አለባታ። አንድ ሃይማኖት ነቻ። እኛ አንድ ሃይማኖት ስላለን ለእኛ ሙስሊም ምናችን ነው? ፕሮቴስታንት ምናችን ነው? ካቶሊክ ምናችን ነው? ከሃይማኖቱ ጋር አያችሁ። ለእኛ ሃይማኖት አይደለም እነሱ። በመንግስት ደረጃ ደግሞ ሃይማኖት ናቸው። ሁሉም እኩል ነው በመንግስት ደረጃ። ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ከፈጣሪ ቀጥታ የተሰጣት ለ2000 ዓመታት ጸንታ ይዛ የመጠች ጻድቃን ሰማዕታት መታሰቢያዎች ያላቸው ግዕዝ ድርሳን የተጻፈላቸው እየተተረጎሙ ያሉ በኦሮምኛ፣ በጉራጌኛ፣ በትግርኛ፣ በአፋርኛ፣ በሶማሊኛ፣ በስልጥኛ ብዙዎቹ እየተተረጎሙ ነው። በሀዲይኛ፣ ወላይተኛ ብዙዎቹ ለሺህ ዓመታት የጸኑ ገዳማቶቻችን ትልልቅ ስራ እየተሰራባቸው ነው። እንደ ሰይጣን ሐሳብ እንደ ስጋውያን ሐሳብ ኦርቶዶክስን ለመድፈቅ፣ ኦርቶዶክስን ለማድቀቅ፣ ኦርቶዶክስን እምሽክ አድርጎ ለመቅበር ጥረት ተደርጓል። እየተደረገ ነው፣ ይደረጋልም። ግን እግዚአብሔርን መደበቅ ይቻላል? ሰማይን መደበቅ ይቻላል? ፀሐይን መደበቅ ይቻላል? ከዋክብትን መደበቅ ይቻላል? አባቶችን መቅበር ይቻላል? አይቻልም። የማይቻል ነገር አይቻልም። ይልቅ ለመደበቅ የሚደረጉ ጥረቶች ፍቅርን እያጠፉ ነው። መከባበርን አይደለም እያበዙ ያሉት፣ ፍቅር፣ ሰላም፣ ትዕግስትን። ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ለሺህ ዓመታት ጠብቃው የኖረችውን የተለያዩ ብሔረሰቦች ባህላትን፣ ትውፊቶችን ወደ ማጥፋት እየተሄደ ነው። አሁን ሀብታችን፣ ክብራችን፣ ስልጣኔያችን ወዴት ሄደ? ኦርቶዶክስን ለማጥፋት በጣርን ቁጥር እየጠፋን ነው። እኛ ማይጠፋ ነው የምናጠፋው፣ ምንታገለው። ቅዱስ ጳውሎስን አይደለም እኛን። ቅዱስ ጳውሎስን ምንድን ነው የመውጊያውን ብረት ብትቃወም ለአንተ ይብስብሃል። ክርስቲያን ሊገደል ይችላል። ክርስቲያን ሊታረድ ይችላል። ቤተክርስቲያን ልትቃጠል ትችላለች። መጽሐፎቿ ሊቃጠሉ ይችላሉ። እግዚአብሔር የሰጠንን ጸጋ ግን መቀማት ይቻላል? የእግዚአብሔርን ስራ መጋረድ ይቻላል? አባቶቻችን እንደማይቻል አባቶቻችን ተማመኑበት። እነዚህ አባቶቻችን ከጥንት ጀምሮ የተማመኑበት ዛሬ ድረስ አሉ። ዛሬም አሉ። አሁን አንተ አባቶችን ትመስላለህ ወይ? አንቺ አባቶችሽን ትመስያለሽ ወይ? እኔ መስላለሁ ወይ? በኑራችን አናጉረመርምም፣ አንበሳጭም፣ ተስፋ አልቆረጥም። አሁንም ተስፋዬ ማነው? እግዚአብሔር አይደለም ወይ እንዳለው እንደ ዳዊት ነው። ስራ ልፈታ እችላለሁ ግን ዳዊት ደግማለሁ። ስራ ሊጠፋ ይችላል ግን መጽሐፍ ቅዱስ አነባለሁ። ስራ ሊጠፋ ይችላል፣ ቤተ ክርስቲያን መሄድ ግን አልቀንስም። ብዙ ነገር የሚያስጨንቅ ነገር ሊበረታ ይችላል፣ ግን የሚያስጨንቃችሁን ሁሉ ለእኔ ስጡኝ ወዳለ ወደ ጌታ እንሄዳለን። በክርስቶስ በአምላካችን ባንጠለጠልነው ማህተብ በምንሳለመው በስመ አብ ወወልድ ወመንፈስ ቅዱስ ብለን የምናማትመው እጃችንን ስንዘረጋ መስቀል የምንመስልለት ክርስቶስን እንመስለዋለን። በኑሯችን ተቀድሰናል። ወገኖች እግዚአብሔር አባቶቻችን እግዚአብሔርን ተማምነውበታል። ተማምነውበትም ብዙ ችግር አሳልፎላቸዋል። በዮዲት ጉዲት በሀገራችን በግራኝ አህመድ እና በጣሊያን ብዙ መከራ። ዶክተር ደራሲ ከበደ ሚካኤል የኢትዮጵያ ታሪክ በሚለው መጽሐፋቸው የግራኝ አህመድ ታሪክ 15 ዓመት ያቃጠላቸውን ቤተክርስቲያን ሲናገሩ ከ100 በላይ ቤተክርስቲያናትን፣ ብዙ ብራናዎችና ቅርሶችን፣ ብዙ ካህናትን ገድሏል። ግን ቤተክርስቲያኒቷ አለች።
ጣሊያን 3000 መነኮሳት አካባቢ እና ምዕመናን ደብረ ሊባኖስ፣ አዲስ አበባ ዩኒቨርሲቲ፣ አዲስ አበባ ውስጥ እየለቀመ ገድሏል። በጠቅላላ ሲደመር ከ30,000 በላይ ከ33,000 በላይ ገድሏል። በዚህ 90 ዓመት አካባቢ ማለት ነው። በዚህ 90 ዓመት ውስጥ ከዛ ደግሞ ደርግ ሲመጣ አቡነ ቴዎፍሎስን በገመድ 60ዎቹ በሚቆጠሩ 83 ትልልቅ ሰዎች ታሪክ የያዙ እውቀት የያዙ ስልጣን የያዙ ክብር ያላቸው ሰዎች ገደለ። ግን ኦርቶዶክስ ሽባ ልትሆን አልቻለችም። ከዛ አማራ መደፈቅ አለበት ተብሎ በተሰራ ምንድነው የፖለቲካ ስራ ስንፍና ድክመት ብዙ ህዝብ አለቀ። በጅጅጋ፣ በሶማሌ፣ በአፋር፣ በአዲስ አበባ፣ በሸዋ፣ በትግራይ፣ በጎንደር፣ በአዲስ አበባ እና ዙሪያ ጎረቤቶቿ፣ በኦሮሚያ ብዙ ህዝብ አለቀ። ቤተክርስቲያን ተቃጠለ። ግን አለች ቤተክርስቲያኗ ከነ ችግሯ። ችግሯ ማንን? እኛ። ለምን እኛ ችግሯ አሁን እግዚአብሔርን መደገፍ አቅቶን ማለት ነው። መሪያችን እግዚአብሔር አልሆን ብሎ መመኪያችን ተስፋችን እንደ ዳዊት አልተማመንበት ብለው ነው። አሁንስ ተስፋዬ ማን? እግዚአብሔር አይደል? ይህን ዘመን የሚያሻግረኝ የአርቲፊሻል ኢንተለጀንስ ጦርነት ዘመናዊ የሳይበር ቴክኖሎጂ ውጤት ነው። ይህን ውጥንቅጥን ሊያሻግረኝ የሚችለው እግዚአብሔር አይደለም? የኑሮ ውድነቱን ሰብሮ አባቶቻችን ከምንላቸው እስራኤላውያንን በበረሃ ቀን በደመና ሌሊት በብርሃን እየመራ በቅዱስ ሚካኤል እንዘምርለታለን ማለት ለቅዱስ ሚካኤል አይደለ? እንዘምራለን እኮ ሌሊቱን በብርሃን ቀኑን በዳመና መራቸው፣ በበረሃ መና አወረደላቸው፣ ውሃ ፈለቀላቸው ከጭንጫ እያለ። እግዚአብሔር ሊመግበን አይችልም? እግዚአብሔር የቤታችንን ኪራይ ሊከፍልልን አይችልም? እግዚአብሔር ልጆቻችንን አያሳድግልንም? እግዚአብሔር ሚስታችንን አይጠብቅልንም? እግዚአብሔር ባሎቻችንን ጉልበት፣ ጥንካሬ፣ ኃይል፣ ወኔ፣ ሞራል ሰጥቶ አይጠብቅልንም? እግዚአብሔር ቤተሰቦቻችንን የተሰደዱትን ገበሬዎችን፣ ምሁራኑን፣ ሊቃውንቱን፣ ባለስልጣኖቹን ኃይል፣ ጉልበት አይሰጥልንም? ኤልያስ እንደኛ ሰው ነበረ። ለመነ፣ የለመነውም ተደረገለት እና እንደኛ ኤልያስ ለመነ። እኛ ብንለምን እግዚአብሔር ዛሬ አይሰማንም? የኤልያስ አምላክ ዛሬ የለም? እንደ አባቶቻችን አሁንስ ተስፋዬ ማን ነው ልንል ይገባናል። የጥንት አባቶቻችን ሐዋርያት ቀን ያነበብኩት ቅድም ሆሚሊ 4 እንግዲህ እግዚአብሔር ከፈቀደ የተመቸኝ ጊዜ የተደላደለልኝ ጊዜ ተረክ አድርጌ ለዩቲዩብ ላይ ለቅላችኋለሁ፣ አካፍላችኋለሁ የሰማሁትና ምን ለማለት ነው? እግዚአብሔርን ልንተማመንበት ይገባል። እግዚአብሔር ዛሬም እግዚአብሔር ነው። ፀሐይ ዛሬም ፀሐይ ነች አይደል? ክረምት ዛሬም ክረምት ነው። በጋ ዛሬም በጋ ነው። መስከረም ዛሬም መስከረም ነው። ጥቅምት ነገም ጥቅምት ነው። ህዳር ነገም ህዳር ነው የሚሆነው። 2018 ያልፍና 2019 ገና ይመጣል። እግዚአብሔር እድሜና ጤና ከሰጠን ማያልፍ የለም፣ ያልፋል። ሁሉም ይቀየራል፣ ነገር ይቀየራል። እኛ ግን ተስፋችን እግዚአብሔር እንደሆነ እንደጸና እንገኛለን ወይ ነው። አባቶቻችን ተማምኖበታል። እናቶቻችን ጸንተዋል። ቅድስት አርሴማ፣ ቅድስት ወለተ ጴጥሮስ፣ ቅድስት ክርስቶስ ሰምራ፣ እማዊ ገላነሽ ምንላቸው ንግሥተ ሳባ፣ ማክዳ እንደዚህ እያልን የምንጠራቸው ቅዱሳን ታላላቅ አባቶቻችንና እናቶቻችን ክርስቶስ ጭምር የጠራቸው ክብር ስላላቸው ነው። መጽሐፍ ቅዱስ ላይ ታሪካቸው የተጠቀሰልን ከዛ በኋላ አባቶቻችን የጻፉልን ዛሬም የሚያስቀኑ እናቶች አሉ በከተማም በገጠር። ስለዚህ አባቶቻችን የአፖሎጀቲክስ የሚባል አለ፣ የቅበተ እምነት ስራ የሚሰራ አባቶችን መምሰል እኮ ነው። የቅበተ እምነት ስራ እንደማ እንደ ቄርሎስ፣ እንደ አትናቲዮስ፣ እንደ ጎርጎሪዮስ አይደል እንዴ? እንደ መምሰል እኮ ነው። እንደ ባስሊዮስ የመሳሰሉት አባቶች የሃይማኖት ስራ ልንሰራ ይገባናል። ሁላችን ማንን ነው መምሰል ያለብን? አባቶችን። የአባትህን ሕግ አትሻር፣ የእናትህን ምክር ስማ። የቀደሙ አባቶች ከሄዱበት መንገድ አታፈንግጥ። የቀደመችው መንገድ የትኛዋ ነች ብለህ ጠይቅ። መንገድ ላይ ቆመ ኤርምያስ 6:16 ደግሞ በእርሷ ላይ ሂድ። ለምን?
እረፍት ታገኛለህ ይላል። ደግሞ በዚህ ማቴዎስ 10 ላይ ጌታችን እናንተ ደካሞች ሸክም የከበዳችሁ ወደ እኔ ኑ 11 ላይ ነው ሸክማ ለምን ላሳርፋችሁ ይላል። የጥንቱ መንገድ ሊያሳርፈን የመጣው ከድንግል ማርያም የተገለጸው መድኃኒታችን ኢየሱስ ክርስቶስ ነው ማለት ነው። ስለዚህ አባቶቻችን ምን አስተማሩ? የእረፍትን መንገድ ነው ያሳዩን። ማን ነው የእረፍት መንገድ? እግዚአብሔር። ስንት መንገድ አለው? አንድ። ስንት ሃይማኖት ሰጠን? አንድ። ስለዚህ ልዩ ልዩ አይነት በሆነ እንግዳ ትምህርት አትወሰዱ። ልባችሁ በጸጋ ቢጸና መልካም ነው። መብል አታብዙ። በዚህ አልተጠቀሙ። መብል ያበዙ አልተጠቀሙ። መብል ግን ቀነስ ያደረጉ ማለት የተጎዱ፣ የተራቡ፣ የተጨማደዱ፣ የተኮማተሩ ማለት አይደለም። የጾሙ፣ የጸለዩ፣ የሰገዱ እግዚአብሔር አምላክ አንተ ስማኝ፣ እኔ ደካማ ነኝ፣ ሰማይና ምድርን የፈጠርከው እግዚአብሔር አንተ ስማኝ፣ አንተ ጎዶሎዬን ሙላልኝ፣ ለአንተ ሰግዳለሁ እያሉ የሰገዱ አባቶቻችን ተጠቅመዋል። እኛስ ምንድን ነው የምናደርገው? በየቤታችን ቲክቶክ ላይ፣ ዩቲዩብ ላይ፣ ፌስቡክ ላይ፣ ቴሌቪዥን ላይ፣ ሬዲዮ ላይ ተጥደን የተለያዩ ፕሮግራሞች ላይ ተጥደን እንቅልፍ ይወስደናል። ከዛ ይነጋል፣ እንሄዳለን ስራ፣ እንቅልፍ ይወስደናል፣ እንበላለን፣ እንጠጣለን። እንዲህ እንስሳንን እንደኛ አምላክ የለንም እንዴ? ተስፋ የለንም እንዴ? እና ተስፋችን እግዚአብሔርን ለማሰብ እንድንችል ዝም ብለን ስልካችን ላይ ተጥደን ያገኘነውን እየጎረስን ያገኘነውን እያወራን መኖር ነው እንዲ ያለብን። አባቶቻችን እንደዚህ አልኖሩም። ምክንያቱም ጾም ይጾማል። ለምን ነው የሚጾሙት? ሆዳቸው ሲሞላ ጭንቅላታቸው ስለሚደፈን እንዳይደፈን ነው። ይሄን ያውቃሉ አባቶቻችን። ስለዚህ እንዳይደፈን ጭንቅላታቸው፣ ልቦናቸው እንዲረጋጋ። ለምን? ጾም የመልካም ነገር ምንጭ ስለሆነች ምግብ መቀነስ ከተቻለ ስጋና ደሙን ነው መብላት። ለዛ ደግሞ 18 ሰዓት መጾም ነው ከተቻለ። ስለዚህ መበርታት ነው ከተቻለ። ንስሐ እየገቡ ነው። እዛች ዝች እያሉ ሴት ጋር አለመርመጥመጥ፣ ሴቶቹም ወንዶች አለማማረጥ። ምክንያቱም እግዚአብሔር ወንድንም ሴትንም የፈጠረው በዓላማ ነው። 30 ወንድ ብንልስ የእግዚአብሔርን ስራ መናቅና ማቃለል ነው። የገዛ ምኞታችን እየፈተነን የሚያስጨንቀን ለምንድን ነው? ምግብ በአፋችን እያልን ምግብ እየበላን መጠጡን እያልን ሰውነታችን ስጋ እንስሳ እንሆናለን። እንስሳ ስንሆን ደግሞ ብዙ ነገር ነው የሚያምረን እንዴ! እና ተጨነቃ ሰውነታችን፣ ብልትን ይጨነቃል ሰውነት። በቃ ከቁጥጥር ውጭ ይሆናል። በጣም ስንበላ፣ በጣም ስንዝናና፣ በጣም ፈታ ስንል፣ በጣም ስንጠግብ እንደ ዳዊት የሰው ባል እናስገድላለን፣ የሰው ሚስት እንደፍራለን። ከታደልን ናታንን የመሰለ ነቢይ ተልኮ እግዚአብሔር ይቆጣናል፣ ይመልሰናል። ከዛ አቤቱ እንደ ቸርነትህ መጠን ማረኝ፣ እንደ ምሕረትህ ብዛት መተላለፌን ደምስስልኝ፣ ከበደሌም ፈጽሞ ጠበኝ፣ ከኃጢአቴም አንጻኝ። እኔ መተላለፌን አውቃለሁ፣ ኃጢአቴም ሁልጊዜ በፊቴ ነው። አንተም ብቻ በደልኩ፣ በፊትህ ክፋትን አደረግኩ። በነገርህ ትጸድቅ ዘንድ፣ በፍርድህ ንጹሕ ትሆን ዘንድ አንተ እውነቱን ወደድክ፣ የማይታየውን ስውር ጥበብን አስታወከኝ። ጌታ ሆይ በሂሶጵ እርጨኝ፣ እነጻማለሁ። ጠበኝ፣ ከበረዶም ይልቅ ነጭ ሆናለሁ። ሐሴትንና ደስታን አሰማኝ፣ የሰበርካቸው አጥንቶቼ ደስ ይላቸዋል። ከኃጢአቴ ፊትህን መልስ፣ በደሌን ሁሉ ደምስስልኝ። ጌታ ሆይ ንጹሕ ልቦናን ፍጠርልኝ፣ የማዳንህን ደስታ ስጠኝ። በሽታ መንፈስ ደግፈኝ፣ ለሕግ ተላላፊዎች መንገድህን አስተምራለሁ፣ ኃጢአተኞችም እንደኔ ወደ አንተ ይመለሳሉ እያለ ቅዱስ ዳዊት በመዝሙር 50 ላይ ጸለየ። አያችሁ፣ የሰው ሚስት መድፈሩን፣ ባሏን ማስገደሉን ከተቆጣ በኋላ አይታወቅብኝም ብሎ ነበር ያስገደለውና የደፈረው። እግዚአብሔር ግን ተቆጣው። ሲቆጣው አቤቱ እንደ ቸርነትህ መጠን ማረኛል። እንደምንህ? እንደ ቸርነት። አሁን ላጠፋነው ጥፋት፣ ላወደምነው ውድመት፣ ላበላሸነው ገላ፣ ላፈረስነው ሀብት፣ ላፈረስነው ላናጋነው ትዳር፣ ለረበሽናቸው ልጆቻችን፣ ተስፋ ላስቆረጥነው ሰራተኞቻችን፣ በምንሄድበት በምንሰማራበት በተሰማራንበት ስራችን ሁሉ በእውቀታችን ተስፋ ላስቆረጥናቸው ሰዎች ጠቅላላ አቤቱ እንደ ቸርነትህ መጠን ማረኝ፣ ከዚህ በኋላ ልስተካከል፣ እኔ የበኩሌን አንድ እርምጃ እሄዳለሁ፣ አንተ ደግሞ ቅረበኝ ካል እግዚአብሔር ዛሬም ሩህሩህ አዛኝ ይቅር ባይ አምላክ ነው። አባቶቻችን እንዲህ ንስሐ የሚገቡ ናቸው።
እኛ ንስሐ እንገባለን ወይ? አባቶቻችን በድላችኋል ሲባሉ አዎ በድያለሁ ብለው ይቅርታ የሚጠይቁ ናቸው። ከጎረቤት ከሰው ከተጠማመዱት ጋር ለመታረቅ ዝግጁ ናቸው። አቤት የኔ አቤት የናንተ አቤት ለመታረቅ እንኳን እኮ ፈቃደኞች አይደለም ወይ? ወንድሜ እህቴ፣ ኧረ እንመለስ፣ አያዋጣን። አሁንስ ተስፋዬ ማን ነው? እግዚአብሔር አይደለምን? የሚሉ የአባቶች ትምህርት ነው የሚያስፈልገን አይመስላችሁ? እግዚአብሔር ነው ተስፋችን ለማለት ነው። እንግዲህ ይህን የሰማነውን የህይወት ያድርግልን። አዎ እግዚአብሔር አምላክ ይለመን። እንደ አባቶቻችን እንደ እናቶቻችን እንደ ብርቶቹ ተመልሰን ለመኖር እግዚአብሔር ይርዳን። አሜን። በእውነት ያደርግልን እግዚአብሔር። እንደዚህ እንዲያደርግልን ነው የሚያስፈልገን። ቅንቅኑ እውነተኛ ሐቀኛ የሆነ ትምህርት መማር ነውና ይህንን ለማስተላለፍ ብዬ ነው። እንዳልኳችሁ በዩቲዩብ እለቅላችኋለሁ። ይህ የአባቶችን ትምህርት ደግሞ እንደ እግዚአብሔር ፈቃድ በአቅሜ ልክ በምችለው ልክ እንድጠቀምበት እንከፋፈላለን። አትጥፉ። ሀሳብ አስተያየት ስጡ። ሰብስክራይብ አድርጉ። የሚጠቅም ከመሰላችሁ ሼር አድርጉት። ማገዝ የምትችሉት ነገር ካለ አግዙ። በቃ ሌላ ጊዜ አጫውታችኋለሁ። መልካም ጊዜ ይሆንላችሁ። ሰላም ዋሉልኝ። መልካም